በደሴ ኦርቶዶክሳውያኑ ድምጻቸውን አሰሙ። ታኛሽ በደንብ በወሎ ያላችሁ በአስቸኳይ ተጠንቀቁ። ሞት በቃ መምህራን አትግደሉን ማለት ፖለቲካ አይደለም ሲል ተናገረ። ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬም መረጃዎችን ይዘን መጥተናል። ላይክ በማድረግ ሼር በማድረግ ከጎናችን ቆሙ። ብዙ ሐሳቦችን እናነሳለን። እጅግ ጥብቅ የተባሉ ጉዳዮችም የሚዳሰሱ ነው የሚሆነው። ስለዚህ ቤተሰብ ስትሆኑ ይሄ ሁሉ የሚሆነው አርሲን በተለይ ፍትል አርሲ በሉ። ኦርቶዶክሳውያን ላይክ አድርጉ፣ ሼር አድርጉ። ቢያንስ ከ1000 በላይ ላይኮች ያስፈልጉታል። የዩቲዩብ አልጎሪዝም መረጃ ይደርሳል። ይሄው ሙሉ ዛሬም ነገ የምንሰራው አርሲና አርሲን ነው። ሞት በአርሲ መቆም አለበት። ክርስትና መሰደድ የለበትም። እያንዳንዱ መከራኛ ላይ የመጣ ነው። ያ ነገር መቆም ካለበት ተባብረን እርስ በርስ ተጋግዘን ላይክ አድርጉ፣ ሼር አድርጉ፣ ፍትል አርሲ በሉ። ይሄ መረጃ በደንብ ይዳረስ። በመጀመሪያ መረጃችን በደሴ ታላቅ ተአምር ታይቷል። ታላቅ ስራ ተሰርቷል። ጥቁር ለብሰው ኦርቶዶክሳውያን ህዝበ ክርስቲያን ወጥቶ ድምጻቸውን አሰምተዋል። ጥቁር ለብሰው ድምጻቸውን አሰምተዋል። ደሴ ሁሉም ይሄን ሊቀበል ይገባል። ሁሉም ይሄን ሊያደርግ ይገባል። ሁሉም ሰው ከዚህ በኋላ ጥርሱን የሚነክስበት ከንፈሩን የሚመጥበት አንገት የሚደፋበት ጊዜ መኖር የለበትም። ድምጽ መሆን ካለብን እነሆ ጊዜው አሁንና አሁን ነው። በደሴ ምንድን የታየው? ቪዲዮውን ተከታትለን እንመለሳለን። የደሴ ኦርቶዶክሳውያን ድምጻቸውን አሰምተዋል። አንድ ሆነው አንድ መሆን አለብን። አንድ መሆን አለብን። የማንሆን ከሆነ ህብረታዊ የማንሆን ከሆነ የማንጠረክር ከሆነ ነገ ከነገ ወዲያ ዋጋ እንደምንከፍል ከወዲሁ እንድታውቁ ፈልጋለሁ። አሁን አንድ ቪዲዮ አሳያችኋለሁ። ከዛ በፊት አቤቱ የሆነብንን አስብ የሚለው መዝሙር ብንሰማ ይሻለናል። ከአርሲ ጋር የተገናኘ መረጃ እንዳለ ሆኖ እንዴት ባለ መልኩ ደግሞ አሁን ወሎ፣ አማራ ሳይንት የተለያዩ ቦታዎች ላይ ጥቃት ለመሰንዘር እቅድ እንዳቀዱ ከራሳቸው አንደበት የሰማነው ከአፋቸው የሰማነውን መረጃ አሰማቸዋል። መጀመሪያ እግዚአብሔር በምህረቱ እንዲታረቅ ሁሉም ራሱን መጠበቅ አለበት። ሁሉም አሁን ኃይሉን ማደራጀት አለበት። ኦርቶዶክሳዊነት ገኖ መውጣት አለበት። አቤቱ የሆነብንን አስብ። ዝማሬው ልካ Ni mahali
አቤቱ የሆነብንን አስብ። መከራ ውስጥ ነን። በግራ በቀኝ ፈተና ውስጥ ነን። እያንዳንዱ ነገር አስቸጋሪ የሆነ ነው። አሁን ደግሞ የአርሲውን አሳያቸዋል። ወሎች በወሎ አካባቢ ያላችሁ ተጠንቀቁ፣ ራሳችሁን ጠብቁ፣ ተደራጁ በደንብ አድርጋችሁ። አማራ ሳይንትም ሌሎች በተለይ በሰሜኑ ክልል አካባቢ ከሚሴ አካባቢ የምትገኙ ተዘጋጁ። እነዚህ ሰዎች እንዴት ለተቀናቀደው እንደመጡ እንዴት ተደራጅተው እንደመጡ ከራሳቸው አንደበት ይሄንን እንስማ። ተኛ፣ እሺ፣ በደንብ ተኛ። በቀጣይ ሊታረዱ የተዘጋጁት የወሎ ክርስቲያኖች ናቸው። እኔ አይደለሁም ያልኩት፣ ራሱ አራጁ ጽንፈኛው የዋሃብያ ቡድን ምን እንደሚል ሰምተን እንመለስ። አይ የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና ማዋጠን ቀስ በቀስ ህዝቡን ወደ ጂሃዲስ አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ከሚሴ ቦረና፣ መከለ ሰላም፣ ሳይንት ሁሉም የኛን ድርጅታችን እንዲደግፍ ጥሬን ቢላ የተሳለ በሬ ሳር ይበላል አሉ። እዛ አርሲ መስሎ ነበር፣ ሩቅ መስሎ ነበር። ይመጣልሃል እዛው ያለበትን። ቀጣይ ወሎ ተብሎ የለ ወሎ ሲያልቅ ደግሞ ሸዋ ነው። ሸዋ ሲያልቅ ደግሞ ሸዋ ደግሞ ውስጥ ቀድሞም ጀማምሮታል። ሸዋ ላይ ጎንደር፣ ጎጃ ይመጣልሃል። ተኛ፣ እሺ፣ በደንብ ተኛ። በጣም አስጊ ነው። ይሄንን ነው ላይክ አድርጉ ምንላችሁ። አይታችሁ ላይክ እንኳን ሼር እንኳን አታርጉ። ይሄው እነዚህ በዚህ ደረጃ ቪዲዮ ሰርተው ይወጡ። መጠንቀቅ አለብን፣ መንቃት አለብን፣ ራሳችንን መጠበቅ አለብን። ሞት እያንዣበበብን ስለሆነ አደገኛ ነገሮች እየመጡ ስለሆነ ስለዚህ በጣም አሁን መጠንቀቅ አለብን። ጊዜው አሁን ነው። ወደ ቀጣይ መረጃችን ስመጣ መምህራን ተነስተዋል። ድምጻቸውን አሰምተው በቃ ሞት በቃን ብለዋል። ሞት በቃን አንገሽግሾናል። ንካችን አይደለም ወቁት ለመሞት ዝግጁ ነን። ብርቃችን አይደለም አንደነግጥም። ስለምን አንብበናል፣ በዓይናችንም አይተናል ክርስቲያን ሲታረድ። ስለዚህ ብርቃችን አይደለም። እየሞትን እንጸድቃለን እኛ እንጂ ወደ ሲኦል አንወርድም። ስማችን ሕያው ሆኖ በሰማይ ይጻፋል እንጂ በከንቱ አንቀርም። ወጣት ንቃ፣ ካንተ ወዴት እንሄዳለን ያለው ጴጥሮስ። አንተ የሕይወት ቃል ነህ ያለው። አንተ የምን ቃል ነህ? የሕይወት ቃል ነህ። ሕይወት ሰጪ ነህ፣ ድህነት ሰጪ ነህ፣ አጽዳቂ ነህ። ካንተ ወዴት እንሄዳለን? በቃ ወዴት ትሄዳለህ ከዚህ በኋላ? ወጣት ሌላ መሄጃ የለህም። ብሶትን የምታሰማበት፣ ደስታህን የምታሰማበት ይቺ ቤተ ክርስቲያን ነች። እሷ ከለች አንተም የለህም። ይሄን ወቀው፣ ይሄ ልታቅ ይገባሃል። በዚህ ጊዜ በዚህ ሰዓት ችግሯን እንኳን የሚዘግብላት ሰው ይጥፋ። ችግሯን እንኳን የሚያስተጋባላት ይጥፋ። የህዝብ ተወካይ ሹማምንቶች፣ ምክር ቤት ያላችሁ ክራችሁን ማህተባችሁን በከረባት የደበቃችሁ አለሽ እኮ በየክፍለ ከተማ በየቀበሌ በየወረዳ ያለሽ። ለዚህ ቀን ያለውሽ ለመቼ ልትሆኝ ነው? ለዚህ ቀን ያለውሽ ለመቼ ልትሆን ነው? አንተ በቁርጥ ቀን ቤተ ክርስቲያን በፈለገች ሰዓት ካልተገኘህ ምን ልታረግ ነው? መቼ ልመጣላት? ቤተ ክርስቲያን መከራዋ አንገቷ ላይ ደርሶ መተክ እግዚአብሔር ያጽናሽ፣
መከራሽን እካፈላለሁ ካላልካት መቼ ልትመጣላት? ፈርሳ ባዶዋን ከቀረች በኋላ መተህ ከንፈር ብትመጥ ምን ዋጋ አለ? ግድ የለህም። በቤትህ እንጀራም እየበላ ትን ብለህ ልትሞት ትችላለህ። እንቅፋት መቶ ልትሞት ትችላለህ። ይልቅስ ክብር የሚገኝበት ሞትን ምረጠው። ክብር የሚገኝበት በሰማይ መላእክት የሚያሸበሽቡልን ክብር ሞትን ምረጠው። ደግሞ ለዚህ ዓለም ትጨነቃለህ እንዴ? ለዚህ ዓለም ሰው ሰውን የሚበላበት ዘመን ላይ ደርሰን ሰው ሰውን አርዶ እንደ ስጋ እየበላ ሰው ሰውን እያቃጠለ ባለበት ዘመን ለዚህ ነው እድሜ የሚጠየቀው። ዛሬም እድሜ ስጠኝ እንላለን እንዴ? ይቅርታ አድርጉልኝ፣ በሚሞቱ ሰዎች ቀንቻለሁ። በሚሞቱ ሰዎች ቀንቻለሁ። ከእግዚአብሔር መኮብለል አይቻልም። እንዲህ ይላል መዝሙረኛው ዳዊት በመዝሙረ ዳዊት እንዲህ ይላል። መዝሙር 72 ቁጥር 28 እንዲህ ይላል፣ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። ወደ ማመቅረብ ወደ እግዚአብሔር። ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ወደ ማመቅረብ ወደ ዓለም መቅረብ አይደለም። ወደ ባለስልጣን መጠጋት አይደለም። ከባንዳ ጋር መጠጋት አይደለም። ከነ ይሁዳ ጋር ማጨብጨብ አይደለም። ከእግዚአብሔር ጋር ያለው ከይሁዳ ጋር የምታጨበጭብ ይቅር። ገና ለገና ይመለሳሉ ብዬ ከነ ነውራቸው ከነ ግፋቸው እያሽሞነሞንኩኝ አልናገርም። በቃ በአርሲ የመጨረሻ ሞት ይሁን። ከዚህ በኋላ ሞትን መስማት አንፈልግም። መምህራችን መምህር ኢዮብም በእንባ ጭምር እያለቀሱ እንዲህ ተናግረዋል። የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ሕመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋረድ? በዚህ ዘመን ዝቅ ያላ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምነ ነው እንዲሰማን እንዲህ ነው። ስለዚህ ነገር ጾመ መቼ ነው ሺ ምህላ ብንይዝ? መቼ ነው ሺ በኃይለኛው በእግዚአብሔር ፊት የምናለቅስ? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃ ነው። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የእስካሁኑ ጎዳናዬ። እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ ከኃጢአት ጋር ቆራረጣ እሱ ነው የሚያስፈልገው። አሁን እናልቅስ። አሁን የምር ንጹህ፣ አሁን የምር ምህላ እናድርስ። አሁን አመድ ላይ እንነስንስ። አሁን እናልቅስ። እንግዲህ መምህራኖች ድምጽ እያሰሙ ነው። አሁን ደግሞ በማህበራዊ ሚዲያ ያሉትም ድምጻቸውን እያሰሙ ይገኛሉ። ከነዛ መካከል አርቲስት ሰይፉ ፋንታሁን አትግደሉን ብሎ መናገር ፖለቲካ አይደለም። አትግደሉን ብሎ መናገር ሌላ ርዕዮተ ዓለማዊ አስተሳሰብ ያለው አይደለም። ስለ ሰብአዊነት ስለ ሰውነት የምንናገረው ነው እንጂ። አዎ አትግደሉን እንላለን። መከራ ሞት በክርስቲያኖች ላይ የመጣ ያለው ነገር እንዲቆም እንፈልጋለን። አትግደሉን፣ በቃ አትግደሉን እንላለን ሲል ተናግሯል። እና በጣም ሊሰማ የሚገባ እውነት ነው። በተለይ በማህበራዊ ሚዲያ ላይ ተጽዕኖ የሚያሳድሩ ተጽዕኖ ያላቸው ሲናገሩ የሚሰሙ በብዙሃኑ ዘንድ ቅቡልነት ያላቸው የሚዲያ ተቋማት ማስተላለፍ አለባቸው። ሌላ ወንድማችን አዶናይ አትግደሉን ብሎ መናገሩ በአርሲ ፍትህ መጠየቁ በአንዳንድ በእስልምና ያሉት እንዲነሱበት ሆኗል። በጣም በሚያስገርም ለምንድን ነው የምትገሉን? ለምንድን ነው የሰው ሰውነትን እንደዚህ የምታደርጉት? ሰውነትን ለምን የምታጠፉት? ሰውን ለምን የምታሰቃዩት ብሎ መናገሩ ለምንድን ነው ለአክሱም ያልተናገርኩም? እኔ እዚህ ጋር የምታዩ ካላችሁ እስልምና ላይ ያላችሁ ወንድሞች እስቲ ከአክሱም ተጨፈጨፉ እንደዚህ ሆኖ የምትሉትን አንድ ቪዲዮ አምጡ። አንድ ሰው እንዲሆነ ተብሎ አምጡ።
በፍጹም የለም አታገኙ በኤአይ ተቀናበረም እንኳን ቢሆን አታገኙ ግን የአርሲ ላይ ያያችሁ ያየን ቤተክርስቲያን ተቃጠለ ምዕመናን ተሰደዱ 200 በላይ ቤት ተቃጠለ እየተባለ ከሀገር አልፎ ዓለም አቀፍ ሚዲያዎች እየዘገቡ ሰብአዊነት ሲጎለን እዛ ለምን አልተናገራችሁም እዚህ ምንም አያገባኝም ብሎ የሚናገሩንም ለማሸማቀቅ የሚከድበት ርቀት በጣም ነው ያሳዝናል ያስተዛዝባል እዚህ በወንድማችን ላይ ተነስቷል ምን እንዳይነት ቪዲዮ ሰርተው እንደዚህ ድርጊት ትክክል አይደለም አርሲ ላይ ለሞቱ ድምጽሁን ኦኬ ኮንፊርም ላድርግና እናገራለሁ እሺ ጋይስ አርሲ የተደረገው ድርጊት ትክክል አይደለም በጣም ያሳዝናል በጣም አዝኛለሁ ሁላችሁም እንደተጎዳችሁ እርግጠኛ ነኝ ለሁላችንም መጽናናት ይስጠን ብርታቱን ይስጠን እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ እግዚአብሔር ደግሞ ደርሶልን ሰላም ፍቅር እንዲያሰፍንልን እጸልያለሁ ወዳችኋለሁ በርቱልኝ ጠንክሩልኝ አብረን እንወጣዋለን ወዳችኋለሁ አንዳንድ ኮተቴ ግመል ጠባቂ ምናምን ነው ቁም ነገር ያለው አይደለም ግመል ጠባቂና አካካሙ አዶናይን አንፎሎ በማድረግ ሪፖርት በማድረግ አካውንቱን አዘጉ ለአክሱም ድምጽ አልሆነም እውነቴን ነው መረጃ አምጣ አክሱም ላይ ተገደለ ለምትለው መረጃ አምጣ ብሬጌ መረጃ አምጣ አክሱም ላይ ተገለዋል መስጊድ ተቃጥሏል ህዝቦች በየቀኑ ይሞታሉ ለምትለው መረጃ አምጣ የመጀመሪያው መጮል ዮኒ ማኛ ይባላል የመጀመሪያው በአፍ አይደለም በተግባር አክሱም ላይ የተጨፈጨፉ የተገደሉ እንዲሁም መስጊዳቸው የተቃጠለ በየጊዜው የሚቃጠል ሙስሊሞች ካሉ አምጣ እኛ እንጮላለን ምንም አታስቡ ለምን ንጹህ ሙስሊም እንዲነካብኝ አልፈልግም እግዚአብሔር ምስክሬ አንድ ንጹህ ሙስሊም ምንም ያላጠፋ ሙስሊም ባመነበት ነገር ልስገድ ሶላት ላርግ ያለ ሙስሊምን በትነካ አልፋታ የኦርቶዶክስ ባህሪው አይደለም በባህሪዋ ሰው አጋድማ ማረድ አትችልበትም አርጊው ብትባል ቺኬና አትልም በስማም ብሎ የሰው ልጅን የማረድ አስተሳሰብ ኦርቶዶክስ ውስጥ የለም ልንገራችሁ ብዬ ነው ስለዚህ አዶናይ ወንድምን አንፎሎ የማረግ ቻሌንጅ ጀምረዋል ታው መብታችሁ ፎሎ ማረግ መብታችሁ ግን አዶናይ ድምጽ ሆኗል ፎሎውን ተከተላላችሁ ወንድምቶች አግዙት ግን አዶናይ የህዝብ ልጅ ሁን አሁንም እንደ ታላቅ ወንድም ምን ማክር አዶናይ የህዝብ ልጅ ሁን የህዝብ ልጅ ከሆንክ ማንም አይነካ ግን ነገር ያደላ ከሆነ ወደ መንግስት ይሄዳለው የሚል ከሆነ ከህዝብ ትጣላለህ ለምን ህዝቡ መብት የለው ሁሌ ድምጹን እያልን አይደለም ኢትዮጵያ እንደምትኖር እናውቃለን ስለሞቱ ሰዎች ግን ስለ ንጹሃን አትግደሉን ማለት በየትኛውም ዓለም አያስጠይቅም በየትኛውም ቦታ አያስጠይቅም ወደ ቀጣይ መረጃችን እናምራ በቀጣይ መረጃችን በጎፋ ያሉ ኦርቶዶክሳውያን ወጥተዋል ድምጽ ሆነዋል ሞት በቃን ብለዋል ካህናቶች ወጥተዋል ዲያቆናት ወጥተዋል ምዕመናን ወጥተዋል ድምጽ አሰምተዋል ከዚህ በኋላ የሚፈለገው ይሄ ነው ካህናት ሰልፍ ወጥተዋል መነኮሳቱ ሰልፍ ወጥተዋል አባቶች ሰልፍ ወጥተዋል ምዕመናን ሰልፍ ወጥተዋል ድምጽ እያሰሙ በየሁሉም ቦታ መሆን አለበት ቪዲዮ ንካት ፍትህ ለአርሲ ኦርቶዶክሳውያን ፍትህ ለአርሲ ኦርቶዶክሳውያን ላይ የሚደረግ ሞት መግደል ይቁም ቤተክርስቲያን ማቃጠል የአባቶች ሞት ይቁም ትላንት ፊደል ቀርጻ ሀገር ያስከበረች ኦርቶዶክስ ናት ሞት አይገባንም እኛ ኦርቶዶክሳውያን
ከመንግስት ፍትህ ከአባቶች ፍርድ ከመድኃኔዓለም እኛ የጎፋ ዞን ኦርቶዶክሳውያን ለአርሲ ህዝብ ለአርሲ ኦርቶዶክሳውያን ድምፃችን እናሰማለን። ፍትህ ለኦርቶዶክስ ፍትህ ለኦርቶዶክስ ወስብሐት ለእግዚአብሔር። በቀጣይ መረጃችን አቡነ ይስሐቅ የተናገሩትን ሐሳብ ባስደምጣችሁ ደስ ያሰኛል። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። አባታችን እንዲህ ይላሉ። እንካተል። ፍትህ ላጡት ድከሙ፣ ስለ ወገኖቻችን በከንቱ ስለሚፈሰው ደም እንደ ቅጠል በከንቱ ስለሚረግፉ ወገኖቻችን ማልቀስ ይኖርብናል። እግዚአብሔር ልጆች ሰው እኮ ታሞ እግዚአብሔር ይማር ተብሎ በክብር ሲሸኝ እኮ እናውቃለን። እግዚአብሔር ልጆች እና ዛሬ የምንሰማው ነገር ሁሉ ያስደነግጠናል፣ ሰላም ይነሳናል። የወገኖቻችን እረፍት፣ የክርስቲያኖቻችንን መከራ ይግባን። እንጩህ፣ ወደ እግዚአብሔር እንጩህ። እግዚአብሔር ማቱ እንዲያርቅልን እንዲታረቀን የእነ አቡነ ተክለ ሃይማኖት ከኛ አምላክ እኛ ጋር እንዲሆን እግዚአብሔር ልጆች ሰላማችን እንዲመለስ፣ ፍቅራችን እንዲመለስ። ይህ ብቻ አይደለም። ሰዎች ዛሬ በስጋት ቀጠና ይኖራል። ገብተው ለመውጣት ወጥተው ለመግባት ይቸገራሉ። ይሄንን ፈጣሪ እንዲያስተካክል እግዚአብሔር ልጆች አንድ ልብ እንሆን፣ አንከፋፈል፣ አንድ እንሆን። የቀደመ ኢትዮጵያችንን የቀደመ ሰላማችንን እግዚአብሔር እንዲመልስልን ጸሎት አድርጉ። ብርቱ ሩጫ አለብን። መጮህ ያስፈልጋል። ዝም ማለት አይገባም። ፍትህ እግዚአብሔር እንዲሰጠን እና እግዚአብሔር አምላክ በከንቱ የፈሰሰውን ደም በከንቱ የወደቁትን የወገኖቻችንን ነፍሶቻቸውን በመዓዛ ገነት በመዝሙረ ዳዊት በይባቤ መላእክት ተቀብሎ በገነት በመንግስተ ሰማያት ያሳርፍልን። ሚመና በእውነቱ አትሰልቹ። አዎ ድከሙ፣ ለወገኖቻችሁ ድከሙ፣ ለሀገራችሁ ድከሙ፣ ፍትህ ላጡት ድከሙ። እግዚአብሔር ልጆች ፍትህ እግዚአብሔር እንዲሰጥ አዎ በሰላም እንድንኖር አዎ ዛሬ የአብያተ ክርስቲያናት ቃጠሎ ሲሰማ ያሳዝናል። ሰው ወዴት ይሄድ? እኮ የዘላለም ቤቱ እኮ እና ስለዚህ የእግዚአብሔር ልጆች ለሰላማችን፣ ለአንድነታችን፣ ለምድራችን የወለዳችሁት ልጆቹ ሁሉ ሀገር ተረካቢ እንዲሆን አዎ ሃይማኖት የሚያስተምር አብያተ ክርስቲያናትን የሚያስፋፋ ይህን ሀገር ማን ይረከብ? ማን ይስበክ? ሰው ሲጣላ ማን ያስታርቅ? ምድሪቱ ሰው አልባ እንዳትሆን መጸለይ ያስፈልጋል እና እግዚአብሔር ሀገራችንን፣ ህዝባችንን፣ ቤተ ክርስቲያናችንን በጽኑ ሰላም የብፁዕ አባታችን በረከት በሁላችን ላይ ይደር። አንድ መምህርን አሁን ላምጣላችሁ። መምህራችን መምህር ምህረተአብ አሰፋ መምህራችን ምህረተአብ አሰፋ ይቅር በለን፣ ሰድበንሃል፣ ገፍተንሃል፣ ለእውነት ቆመህ ነበር፣ አስቀድመህ ይሄ እንደሚመጣ ታውቅ ነበር፣ ይቅር በለን። ኦርቶዶክሳውያን ይቅርታ ይጠይቃሉ፣ ድምጽ ያሰማሉ። ምንም የዚህ ሐሳብ ደጋፊ ቪዲዮ እንካት። መምህር ምህረተአብ አሰፋ የት ነህ? እባክናለሁ
አንተ ከአባቶቻችን ትሻላል። ና እውነት ና። ብዙ ሰድበናሃል፣ ብዙ ጥቅመኛ ነህ ብለናሃል። ነገር ግን ነግረህን ነበር። መምህር ምረታብ እንደዛ ነፍሱን አስይዞ ለሃይማኖቱ ሲታገል ወጣቱን ሲያነቃቃ እናንተ ግን ጥቅመኛ ብላችሁ እንዴት አድርጋችሁ እንደገፋችሁ ታውቃላችሁ። ሰው መግፋት ትችሉበታላችሁ እስከ ጥግ ድረስ ነው። ጥቅም ከነፍስ አይበልጥ። እናንተ ጥቅመኛ ብላችሁ ነው ያባረራችሁት። አገፋፋችሁን አስተካክሉ። ከዚህ በፊትም ተናግረናል። ሰውን ስገፉ እስከ ጥግ ነው። የእናንተ መግፋት ግን እግዚአብሔር እጅ ላይ ነው የሚጥለው። ጣይ የራሱን ምረታብ ቤተክርስቲያን ያልሞተችበት ቦታ አለ ወይ? አርሲ ነው ወለጋ ነው ያለ ጠርቷል። ብዙ ቦታዎችን የቱ ጋር ነው ያልተገደለችው እቺ ቤተክርስቲያን? የቱ ጋር ነው መከራ ሞቷን ያላየችው እቺ ቤተክርስቲያን? ይሄን የተናገረው መምህራችን ምክረ ሰባኪያን መምህር ምረታብ አሰፋ እዚህ በነበረበት ጊዜ አሁን ውጭ ነው። ያ በእውነት ውስጥ በእውነት ጎዳና ላይ ቆሞ ሲሰብክ የነበረው ዛሬ ያስተጋባል። መምህራችን መምህር ምረታብ አሰፋ ምን ብሎ ነበር? ከብዙ ቪዲዮዎች ውስጥ ከብዙ መልእክቶች ውስጥ ከብዙ ንግግሮች ውስጥ ዛሬ አንዱን ብቻ እናሰማ። አርሲ ላይ ተገደለች፣ ጅጅጋ ተገደለች፣ ጅማ በሻሻ ተገደለች፣ ባህሌ ላይ ተገደለች፣ ዝዋይ ላይ ተገደለች፣ ሻሸመኔ ላይ ተገደለች፣ ሲዳማ ላይ ተገደለች፣ 24 ቦሌ ላይ ተገደለች፣ ወይብላ ላይ ተገደለች፣ ቃሊቲ ላይ ተገደለች። ቤተክርስቲያን መቼ ነው ያልተገደለች? ማዘኛችን ማልቀሻችን ሌላ ምን አለን? እኛ እየራበን እየጠማን መተን የምናለቅስበት ይሁት እስቲ ገጠር ላይ 7 ነው 8 በሰንበት የሚሰበሰቡበት ሲከፋቸው ሄደው የሚያለቅሱበት የሚጽናኑበትን ቤት አቃጥለን ምን ይሁኑ እነዛ ሰዎች? እንባቸውን እግዚአብሔር ይፈርዳል። ታን በለው እንግዲህ ይቅርታን በለው ያስፈልጋል። ይቅርታ እንበል። መምህራችን መምህር ጳውሎስም እሳቸውም እንዲሁ በቦሌ መድኃኔዓለም ብዙ ጊዜ በተለያዩ ቦታዎች ላይ ሆነው ድምጽ ያሰማል። አርሲ ላይ በተለይ እና የመምህራችን ድምጽ ዛሬም ያስተጋባልና ሲተከታትለን እንመለሳለን። መምህር ጳውሎስ አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ ያደረገን መድኃኔዓለም እንደ ድካማችን ብርቱ ስለሆኑ እነሱን ሰማዕት አደረጋቸው። በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን። አረ ይህንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ መድኃኔዓለም ልቦና ይስጠላሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። በቀን ሬሳ ይቀመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪ የሚደግም ከኔና ከናንተ መሃል? በመጨረሻ የማሰማችሁ የቀሲስ ረዳት ፕሮፌሰር ቀሲስ ዶክተር መዝገቡ ካሳን ጉዳይ ይሆናል። ቀሲስ ዶክተር መዝገቡ ካሳ ታስረዋል። ሊቅ ናቸው። ታላቅ መምህር ተመራማሪ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ በደንብ ይታወቃሉ፣ እናውቃቸዋለን። እኚህ ታላቅ አባት እንግዲህ ታፍነው መወሰዳቸው ይታወሳል። ለእሳቸው ድምፅ ልንሆን ይገባል። ምንም ውስጥ ብንሆን እሳቸውን እግዚአብሔር አምላክ እንዲያስፈታ ምሕረት እንዳይች ቤተክርስቲያን በሁሉም መንገድ ነው መከራ ውስጥ ያለችውና እግዚአብሔር እንዲያስፈታቸው ለምናለን። የእሳቸውን ጋር በተገናኘውን መልእክትና ራሳቸው በአንድ ወቅት የተናገሩትንም ቪዲዮ የመጨረሻ ያህል አድርግ ወንድማችን ቴዎድሮስ ዞሩፋኤል ስለ መምህራችን የተናገረውን እንዲሁም የመምህራችንንም ሐሳብ
እንከታተላለን። ላይክ አድርጎ ሼር አድርጎ ኦርቶዶክሳውያን የኔም ብቻ ሳይሆን ማንኛውም ኦርቶዶክሳዊ ሚዲያዎች አርሲ ላይ ወቅታዊ ጉዳይ ላይ የሚሰሩትን በሙሉ ልትደግፏቸው ይገባል። በሁሉም ቋንቋ በሁሉም መንገድ ስሩ፣ መረጃዎችን አዳርሱ፣ ቪዲዮችን እንከታተል። ረሱት ብዬ እኛ አባት ማለት ከጠቅላይ ቤተ ክህነት ሰሞኑ በሆነው የአርሲ ኦርቶዶክሳውያን ሁኔታ እውነትን እውነት ብለው የተናገሩ አባት ናቸው። አስረዋቸዋል። ይህን እንድታቁት ነው። ከጀርባ የዛሬው ላይቭ ለሳቸው ማስታወሻ መሆን አለበት፣ ወይም ለሳቸውም ድምፅ የምናሰማበት መታሰራቸው እንዲታወቅ መሆን ያለበት አለ። ስለዚህ በአንድ ድንጋይ ብዙ ወፍ አጣጥመ መጓዝ አለብን። ኦኬ፣ የአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለውን አሁናዊ ዛሬ አሁን ሰሞኑ እየተፈጸመ ያለውን ነገር ከዚህ ቀደም ከነበረው ጋር ከማያያዝ ይልቅ የመበጠስ ስራ እየተሰራ ነው። በደንብ አድርጋችሁ ስሙ። በደንብ አድርጋችሁ አስተውላችሁ ስሙ። እስካልተያዝክ ድረስ መስረቅ ትችላለህ እስከምትባል ድረስ ነው ልታስብ የምትችለው። የዚህን ያህል ነው የምትሄደው። በቆሸሸ በረከሰ ሰውነት ውስጥ ከሆንክ ርኩሰት ኖርማል ነው በቃ የምትለው። እንደዛ እኮ ነው የሚሉት አሁን እነዚህ ምንድነው የሰዶምና ገሞራ ሰዎች። ኖርማል ነው ዘወይ ሃያም ክሬቲቭ ነው እኮ እያሉ ያሉት ተፈጥሮዬ ነው። እና ሊሟገቱ ሁሉ ይሞክራሉ። በቃ ልክ ነን ብለው ሽንጣቸውን ገትረው ከዛም አልፈው እኮ ፍትህ ቦታ ላይ አጥርቀውት በቃ መብታቸውን አስከብረዋል በሚሰሟቸው ያው እኛም ጋር እየተጋፉ እየመጡ ነው። ስለዚህ ዲስቶርትድ የሆኑ ነገሮች ልክ ናቸው ብለው ይብናው ስለ ምግባር ራሱ ስናወራ ስለ ምግባርም ራሱ ሪላቲቭ ነው፣ አንጻራዊ ነው። እዚህ ሀገር በጎ የሆነው እዛ ሀገር ክፉ ሊሆን ይችላል፣ እዛ በጎ የሆነው እዚህ ክፉ ሊሆን ይችላል። እንዳየንበት አቋይ አሁንም ስለ ምግባር በካልቸር ይሄ በሚበከል ለተጽዕኖ በሚጋለጥ የመጣውን በመቀበል መልክና አቅጣጫውን በሚቀይር መልኩ ስለሚመለከቱት ኢቭን ስለ ምግባርም ራሱ እንኳን አንጻራዊ ነው ወደ ማለት መጥተዋል። ይሄ የሆነው ለምንድን ነው? ባልታጠበ ባልተራገፈ የእግርን ጫማ ባላወለቅንበት ማንነት ከነጫማችን ገብተን እኮ ነው እዛም ከረገጠው ማንነት ጋር ገብተን የእግዚአብሔር ቃል ሲነገረን የዛ አስተማሪ ንግግር ነው የሚመስለን፣ ወይንም የዛ የቄሱ ይሄ የራሱ የቄሱ ሐሳብ ነው የምንለው እንጂ ሁሉን የሚገዛ የሁሉንም ሰው አይምሮ የሚማርክ እውነት እንደሆነ አድርገን አይደለም የምንረዳው። ለዚህ እኮ ነው ግራ የምንጋባው። ልብ አድርጉ። ባልታጠበ ሰውነት ሽቶ ስታርከፈክፍ ውስጥ ያስቡት እንዴት እንደሚከራፋ። በቆሸሸ ሰውነት ላይ አንድ ጥሩ መዓዛ ለማስቀመጥ ስትሞክሩ እንኳን ያ ጥሩ መዓዛ ሊመጣ ቆርጦ ያበላሸዋል እና ለራሳችሁም ያሳፍራችኋል፣ ለሰውም ራሱ በሰው ዓይንም ራሱ መግባት አትችሉም። ለኔ የፈለኩት ምንድነው? ስነ ምግባር ማለት የእግርን ጫማ የማውለቅ የክርስትና የመጀመሪያ አባቶቻችን እኮ አስቀምጠውታል። ወጣኒነት ብለውታል። ወጣኒነት ወይም ቢጊነርስ የሚሉት ማለት ነው። እሱን አራክፈን ክፉን አራክፈን እዛ ላይ የሚዘረዘሩ ነገሮች አሉ። ምንድናቸው ክፉ ነገሮች መወገድ ያለባቸው? በዝርዝር የተቀመጡ አሉ። አባቶቻችን ያስቀመጧቸው እነዚህ ያነቁን እውነትን እንዳንረዳ የሚያደርጉን ምንድናቸው? እነሱ በዝርዝር አስቀምጠዋቸዋል። እነሱን ስናስወግድ ደግሞ በምትካቸው የምንይዛቸው በጎ ምግባራት ጉድ ቨርቹስ የምንላቸው የስብዕና መገለጫዎች የምንላቸው ምንድናቸው? እነሱን በዝርዝር አስቀምጠዋቸዋል። ክፉን አስወግደን መልካሙን ከያዘን በኋላ አሁን እውነትን ለመረዳት መምህሩ የሚናገረው አባቶቻችን በቅዱሳት መጽሐፍ የተናገሩትን እውነት በሶስት መንገድ የተገለጠ እውነት አንድ ነው፣ ግን የተገለጠበት መንገድ ሶስት ነው። እውነት ማን ነው? ያ የእግዚአብሔር እውነት ወይም ራሱ እግዚአብሔር እውነት። የተወደዳችሁ ውድ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ሰነበትን። ሰናይ